በጉራጌ ዞን እኖር እኔር መገር ወረዳ ኤነር ቆላማ ቀበሌ አርሶ አደር የሆነው ወጣት አቤል ግርማ ከ30 በላይ ለሆኑ ስራ አጥ የአካባቢው ማህበረሰብ የስራ ዕድል የፈጠረበት የመስኖ እርሻ በአካባቢው ባለ የመንገድ ችግርና የውሃ ካናል መበላሸት ምክንያት በተገቢው እያመረተ እንዳልሆነ ለጣቢያችን ገልጿል። ትልቅ ስጋት የሆነብን ምንድነው? መንገድ ነው። በቃ እንዳያችሁትም መንገድ የለም። በእግር ነው የሁሉ ኪሎ ሜትር ተመላልሰን በእግር እየሰራን ያለ ነው እና ካናሉ በጣም ብዙ ሰው ማስጠቀም ይችላል። ብዙ ሰው እያስጠቀመ ነው። ግን አሁን ትልቁ ነገር ካናሉ ላይ ትልቅ የመበላሸት ከዊሮ ከዋና ከመነሻው አንስቶ በጣም ትልቅ መበላሸት አጋጥሞታል። በጣም ተሰባብሯል። በፊት ከሚያስጠቅመው 1/4 እንኳን እያስጠቀመ አይደለም፣ ተሰባብሯል። አሁን ቀጣይ እንደው ከ1 አመት ከ2 አመት በኋላ አገልግሎት ላይ ይሰጥ ይችላል ብለን ትልቅ ስጋት ላይ ነው ያለ ነው። እኛም ትልቅ ስጋት ላይ ነን። ይሄ ካናል ከሌለ ህይወታችን የለም፣ እንደ ሞትን ነው የምንቆጥረው። የካናሉን ነገር ግን ያው ለሚመለከተው አካል አደራ እንድታደርሱልን እንፈልጋለን። መንገዱና ካናሉን ከ50 በላይ የአካባቢው አርሶ አደሮች ቀደም ሲል ሽንኩርትና ቲማቲም ቢያመርቱም ወደ ገበያ ለማቅረብ የመንገድ ችግር ማጋጠሙን የገለጹት የእኖር እኔር መገር ወረዳ ዋና አስተዳዳሪ አቶ አሰብ ካብቱ ችግሩን ለመቅረፍ ከ7 ሚሊዮን ብር በላይ በሆነ ወጪ ስራዎች ቢሰሩም በአቅም ማነስ ምክንያት ማጠናቀቅ አለመቻሉን ይገልጻሉ። ማህበረሰቡ በማስተባበር የከተማው የገጠር ልጆች በማስተባበር ወደ 8 ኪሎ ሜትር የሚደርስ መንገድ ጀምረናል። ይሄ መንገድ ወደ 7.1 ሚሊዮን ብር ወጪ አድርገናል። እኛ ወረዳ ማግዘዋል የአካባቢ ማህበረሰብ። ነገር ግን እንደምታዩት ይሄ ኮረብታማ ነው፣ እንዳለ አለት እየተሰነጠቀ ነው ስራው የጀመርነው። እስከዚህ ታችኛው ድረስ 8 ኪሎ ሜትር አካባቢ አድርሰናል። ማቴሪያል አምርተናል። በኢኮኖሚ ችግር ነው ማለት ነው አሁን የቆመው ማለት ነው። የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ አካባቢው በመስኖ መልማት የሚችል ሰፊ ማሳ ቢኖርም በተገቢው ልክ አለማምረቱን፣ ለዚህም የመንገድ ችግር መኖሩን ገልጸው የውሃ ካናሉን ቢሆን በትኩረት መጠገን እንዳለበት መመልከታቸውን ተናግረዋል። ያው ወረዳው በራሱ አቅም የቻለውን ያክል እየሰራ ነው። መንገዱ ግን አልቻለውም። ያው እሱ ከሚመለከተው አካል ጋር ሆኖ መነጋገር ይጠይቃል ማለት ነው። ካናሉም በተመሳሳይ በአሁኑ ሰዓት ይሰራ ቢባል የሚቻል አይደለም። እውነት ለመናገር በጣም ሰፋ ያለ የመስኖ ተቋም ነው። በጣም ሰፊ ነው። በአሁን ጊዜ ልስራ ብትለው ብዙ በጀት የሚጠይቅ ነው። ግን ወደ ሌላ መበላሸት ሳይደርስ ቶሎ ተደርሶ ቢጠገን ማህበረሰቡን በሰፊው ማስጠቀም የሚችል አርሶ አደር ሰፊ አርሶ አደር ያለበት ነው። መሬት በጣም በሰፊው አለ። በጣም ምቹ የሆነ መሬት ነው ያለው። ማስጠቀም የሚችል ነውና እሱ ጋር ያው ቅንጅታዊ አሰራር ያስፈልጋል የሚለውን ያውኛው ለሚመለከተው አካል ወስደን የምንሰጠው ይሆናል ማለት ነው። ከ2007 ዓ.ም ከ11 በላይ ቀበሌያትን ተደራሽ በማድረግ ከ40 ሺህ በላይ ነዋሪዎችን ተጠቃሚ ለማድረግ ታቅዶ የተገነባው የንጹህ መጠጥ ውሃ ፕሮጀክት አገልግሎት ሳይሰጥ ከ10 ዓመት በላይ መቆየቱን በጉራጌ ዞን እኖር እኔር መገር ወረዳ ውሃና ማዕድን ኢነርጂ ጽሕፈት ቤት ኃላፊ አቶ ታኑ ወዳጆ ይገልጻሉ። መጀመሪያ የነበረው ኮካ ድርጅት ያው እያንዳንዱ ዲስትሪቢዩሽን ላይን ወይ ደግሞ ውሃ ቼክ ሳይደረግ ነው ምንም አይነት ቦኖቹ ላይ ውሃ መሰሱም ቼክ ሳይደረግ ከዛ በኋላ ዞንም እስከ ፕሬሸር ላይን ድረስ በጄኔሬተር የሚሰራ ነበርና እሱም ያው ሁሉም ቦታ ቼክ ሳናደርግ ወይ ደግሞ ሳይደረግ ነው ርክክብ ድረገው። በርግጥ ርክክብ ያደረግነው እኛ አዲስ የተቆፈረው ሶርስና ፕሬሸር የሚሆኑ ነበር። ከዛ በኋላ እንደ ወረዳም የተለያዩ ጥረት አድርገናል። እንደውም በነዳጅ የተወሰነ እንኳን መስመሮች ቼክ እናድርግ ብለን ከወረዳው ጋር በመሆን ወደ 2 በርሜል ነዳጅ አምጥተን የተወሰነ ቼክ ለማድረግ ሞክረን ነበረ። ግን እኛ ከአቅማችን በላይ ነው። አብዛኛው መስመሮቹ ቆይታ አንጻር ይመስለኛል መፈንዳት በጣም ሉሶች በዙ ማለት ነው። ክልሉ መንግስት በተለያዩ ምክንያት ተጀምረው ያልተጠናቀቁ ፕሮጀክትን በመጨረስ ለአገልግሎት እንዲበቃ እያደረገ መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ የውሃ ፕሮጀክቱ ስራው ተጠናቆ ለህብረተሰቡ አገልግሎት እንዲሰጥ ለሚመለከተው አካል በግብረ መልስ እንደሚያሳውቁ ተናግረዋል። ይሄ ውሃ በ2008 በኮይንካ ፕሮጀክት ነበር የተሰራው። እንግዳውንስ ዛንዴ ወደ 11 ቀበሌ ያስጠቅማል ተብሎ ወደ 20 ምናምን ቦኖዎች ተዘርግቶ ይኸው 10 ዓመት ማህበረሰቡ ቦኖ ተደቅኖለታል። ውሃው ግን እየተጠቀመ አይደለም። ስለዚህ ይሄ በተለይ አዲሱ ክልል ከወጣ ወዲህ እንደዚህ አይነት ፕሮጀክቶችን ለቅሞ ይዞ እንደገና በአዲስ ፕሮጀክት ይዞ እየሰራ ብዙ ቦታ አስመርቋል። እውነት ለመናገር ብዙ ቦታ እንደዚህ የቀሩ ፕሮጀክቶች ተመርቋል። ቀጣይም ከክልሉ ጋር ሆነን ይህኛውን ፕሮጀክት ተስፋ ይኖረዋል የሚል ትልቅ እምነት አለኝ።